እያስመለስኳት ነው። አንተ ምን አይነት ከመስመር ይወጣ ቀልና መቀልዱት እናንተ እኔ እንደዚህ ቤት ለማዋረድ እየሞከራችሁ ነው እንዳላችሁት። እኔ እዚህ ክፍል ውስጥ ታምሜ እኔ ተቀልዳላችሁ እንዴ? ይቅርታ ካልጠየቃት ብላ ስጨቀጭቀኝ የገባሁት እንጂ እኔ ፈልጌ አይደለም። እናት ብቻ ሂድ ስላሉ ሂደ ይቅርታ ጠይቃት። እሷ እኮ እኔን ለማባረር ስትሞክር ነበር። አንተ ደግሞ እዛ ገብተህ ታስብላታለህ። እኔ ውስጥ ምን ያክል እንደሚቀናን እንደሚያዝን አታውቅም። እባክሽ ስሚ፣ እኔ እዛ ገብቼ እሷን አላባበልኳት። አይዞህ አንቺ ባ ይሄ ሁሉ ነገር እየተፈጠረ ያለው ባንቺ ምክንያት ነው። አሁን ውጭልኝ ከዚህ ቤት። ሴትዮ ውጭ አልኩሽ አይደል? ያሰሚም እንዴ አንቺ በቃ ውጭልኝ አልኩሽ። መንገዱ ውጭ አልኩሽ ስለሆንሽ ነው የምወጣው። አንቺ ማን ነሽ? ይሄ ሁሉ ነገር የመጣው በእናንተ ሁለታችሁ ሴጣንነት ነው። እሺ በቃ መሄድ ትቻለሽ። አንቺ እዚህ ቤት ውስጥ የምትሰሪው ሴራው መጨረሻው ምን እንደሆነ አብረን ያለን። እኔን ያቃጠለኝ ሰው መጨረሻውን አሳይሻለሁ። እሺ ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበልላችሁ። እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ደሊላ ድራማ ቀጣዩን ይዤላችሁ መጥቻለሁ። እጅግ በጣም አስተማሪና በብዙዎች ዘንድ የተወደደው ድራማ ይቀጥላል ማለት ነው። እናንተም ደግሞ ከጎን የሆናችሁ እያበረታታችሁ ስለሆነ ከልብ አመሰግናለሁ። ወደዚህ ቤት አዲስ የመጣችሁ እንኳን ደህና መጣችሁ። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ሁልጊዜም አዳዲስ አስተማሪ ድራማዎችን ይጠቅመናል የምለውን ይዤ ስመጣ እንዲደርሳችሁ ቤቱን ሰብስክራይብ፣ ኮሜንት፣ አስተያየት ላይ አስቀምጡልኝ እላችኋለሁ። ሁላችሁም ስለምታደርጉልኝና ስለምታስቀምጡልኝ ከልብ አመሰግናለሁ። እንግዲህ ደሊላን እኔን ያቃጠለኝ ሰው መጨረሻው ምን እንደሚሆን አታቂም። ስለዚህ እንደዚህ አትንቀባረሪብኝ። እኔ ቤዛ አይደለውም። ምን እንደማደርግሽ አንቺ አታቂም። ስለዚህ እንደዚህ ባትክራሪ ጥሩ ነው። የቤት ሰራተኛ መሆንሽን ረስተሽ እዚህ ጋር እኔ ላይ እንደዚህ ያገነፋሹን አስወጣልሻለሁ። እኔ ቤዛ አይደለውም በማለት እንግዲህ ደሊላ ላይ እየዛተችባት ነበረ። ደሊላም እንግዲህ ምንም አይነት ነገር ሳይመስላት አይ እያለች እየሳቀች ትቷት ነበር። ሆኖም እንግዲህ ቤዛ ቀጥታ ወደ ወይዘሮ አልማዝ ጋር ትገባለች። እንግዲህ አልማዝንም እንደዚህ ተደፍሬማ በፍጹም መተው የለብኝም። ስለዚህ ያለውን ነገር ማስተካከል አለብን። በተለይ እቺን ገረድና እቺን ገረድ ከዚህ ቤት ማውጣት አለብን። በፍጹም በሷ ተንቄ መቆይ ልጅ አይደለውም እያለች እንግዲህ አዜብንና እሷን ከዚህ ቤት የምናወጣበትን ሀሳብ ማሰብ አለብን ብላ ትላታለች። እሱም አሁኑኑ ከዚህ አሽቀርቅሮ እንዲያወጣት አስደርጊ ብላ ስትልም አሁን እንደዛ አይደለም፣ ይሄንን ነገር በብልሃት ነው መጠቀም ያለብን እንጂ ካሌብ እንደዚህ እየወደዳት አሁን እኔ ከዚህ ቤት ባወጣ የባሰ ጥላቻን እንጂ ምንም የማተርፈው ነገር የለም። ስለዚህ አሁን ካሌብ እንደዚህ እየወደዳት በፍጹም ከዚህ ቤት እንድትወጣ አይፈቅድም። ስለዚህ አንቺ አሁን ማድረግ ያለብሽ ነገር በብላት ነው የሆነ ነገር አድርገን እሷን ከዚህ ቤት ማውጣት ያለብን እንጂ እንደዚህ በመሆን አይደለም ብላ ትላታለች። እኔ እንደዚህ እየሆንኩኝ በፍጹም መኖር አልችልም። እኔ ላይ እንድታገነፋ በፍጹም አልፈቅድላትም። እቺ ገረድንማ ቀጥ አድርጌ ነው የሆነ ነገር ማደርጋት። እሺ ታዲያ ምን እንድናደርግ አስበሽ ነው ብላ ትላታለች። ወይዘሮ አልማዝም የሆነ ነገር በቃ እናስባለን። ታዲያ እንደዛ ከሆነ ለምን መጀመሪያ አዜብን ከዚህ ቤት አናወጣትም? አዜብን ከዚህ ቤት ጥርግ አድርገን ካወጣናት በኋላ እቺ ገረድ ለኛ እጅግ በጣም ቀላል ናት ብላ ትላታለች። ታዲያ አዜብንማ ከዚህ ቤት ብትወጣልኝ ለእኔ ተገላገልኩኝ። የስንት ዓመት ሚስጥሬን ለካሌብ ነግሯ እውነተኛ እናቱ እሷ እንደሆነች የነገረችው ዕለት ለእኔም ነገሮቹ ይበላሹብኛል። ካሌብም እስከ መጨረሻው ሊጠላኝ ይችላል። ስለዚህ እየፈራው ከምኖር ያለውን ነገር እንደውም ጥሩ ሀሳብ ነው ያመጣሽው፣ እንዴት እናደርግ ብላ ትላታለች። እሷም ከዚህ ቤት በማጭበርበር ወይም ደግሞ አንቺ ልታጠፋ እንደመጣች ወይም ደግሞ እንግዲህ የሆነ ነገር እንደሰረቀች አድርገን እሱ ውሸትን ስለሚጠላ ከዚህ ቤት እንድትወጣ ማድረግ አለብን። በፍጹም እንደዚህማ እጃችንን አጣጥፈን አንቀመጥም ብላ ትላታለች። ሆኖም እንግዲህ ቤዛም እንደዛ ባለቻት ሰዓት
ወይዘሮ አልማዝም አዎ ጥሩ ሀሳብ ነው ያመጣሽው፣ ስለዚህ በፍጹም እዚህማ አንተዋትም እያለች ነው። ሆኖም እንግዲህ ያሰቡትን እና ያቀዱትን ለብቻቸው ያወራሉ። በዛን ሰዓትም እንግዲህ እነሱ እያወሩ ባሉበት ሰዓት ሀዜብ ያለውንም ነገር ሰምታለች። እንግዲህ እነሱ እዛ ጋር የዶሉት ነገር እሷን ወይም ደግሞ በሌብነት ወይም ደግሞ በሆነ ነገር ማድረግ አለብን። የእጅ ጽሑፏንም ቢሆን አስመስለን ጽሑፍ ጽፈን እንግዲህ አንቺን ልትገል እንደመጣች እንነግራለን። ካሌብ በአንቺ አይደራደርም፣ አንቺን ምን ያህል እንደሚወድሽ ታውቂያለሽ እያለች ነው እንግዲህ እዚህ ጋር አልማዝ ካሌብ ምን ያህል እንደሚወዳት ታውቃለች። ግን እንዳለ በውሸት ደርድራ ይሄንን ሁሉ ውሸት ካሌብ ያወቀ ቀን ምን ይከሰታል? እንዴትስ ይሆናል? እንግዲህ ለእሷ እስከ የትኛውም ጥግ ድረስ እየሄደ እናቴ ብሏት የነበረችው እንግዲህ በውሸት ሁሉንም ነገር በውሸት ውስጥ እያኖረችው ነው ያለችው። እንግዲህ አዜብ ናት የእሱ እናት። አዜብም እንግዲህ እናትነቱን ደብቃ ነው እየኖረች ያለችው። የአዜብ ብቻ ሳይሆን እዚህ ጋር አሁን አልማዝ እንግዲህ ለእሷ ምን ያህል በምን ያህል በስስት አይኑ እያያት እናቴ እያለ እንግዲህ በእሷ የመጣውን ነገር እንደማይደራደር ሁሉንም ነገር ጠንቅቀው እያወቁ እንግዲህ በውሸት ዓለም ውስጥ ሁሉንም ነገር ውሸት አድርገው ወይዘሮ አልማዝን እንግዲህ ከዚህ ቤት ካወጧት በኋላ ነገሮች የሚስተካከሉ ስለመሰላቸው ነገሮችን እንግዲህ ለማስተካከልና ሁሉንም ነገር የራሳቸው ለማድረግ በውሸት ነው አሁንም እየተነሱ ያሉት። እንደዚህ ብናደርግ ነገሮች ይስተካከላሉ፣ እንዲህ ብናደርግ ነገሮች ይስተካከላሉ እያሉ ነገሮችን ሁሉ እያበላሹት እየሄዱ ነው ማለት ነው። እንግዲህ እውነት መቼም እውነት ናትና እንግዲህ ቤዛ ደግሞ ሁልጊዜም ችግሯ ደሊላ እንግዲህ የቤት ሰራተኛ ናት፣ ምንም ነገር ማድረግ አትችልም። ስለዚህ እኔ ደግሞ እችን የቤት ሰራተኛ ከዚህ ቤት መንጥሬ አወጣለሁ የሚል ዛቻ ነው። እንግዲህ እሷ ጥሩ ሰውና መልካም ሰው ብትሆን ኖሮ ለባሏ ምንም አይነት ነገር ባታደርገው ፍቅር እየሰጠችው ጥሩ ሰው ብትሆን ካሌብም ወደ ደሊላ አይሄድም፣ እሱም አርፋ ትቀመጥ ነበር። እንግዲህ በራሷ ጥፋት ካሌብን ከራሷ ካራቀችው በኋላ በደሊላ እንግዲህ በማሳበብ ደሊላን እንትን እያለቻት ነው ማለት ነው። እንግዲህ ደሊላም ደግሞ እየሳቁና እየተጨዋወቱ ነበረ። በኩሽና ውስጥ ቆማ ባለችበት ምን ላግዝሽ፣ ምን እንዳግዝሽ ትፈልጊያለሽ ብሎ ሲላትም ምን ታግዘኛለህ፣ ምን ትችላለህ ብላ ስትለው እሱም እንግዲህ የሚችለውን ነገር ምንም ነገር የሚያቅተኝ ነገር የለም፣ ከፈለሽ የኩሽናውን እቃ እንዳለ አምጪ እኔ አጥብልሻለሁ ብሎ ይላታል። እውነትህን ነው ብላ ስትለው አዎ አምጪ ብሎ ሲላትም እሺ በቃ ጠብቀኝ ሳሙናና የቆሸሹ እቃዎችን አመጣለሁ ብላ ትላለች። እሷም እንግዲህ አንድ ብርጭቆና ሳሙናውን ስታመጣ እንግዲህ ያለውን አምጪ ችግር የለውም እያለ ሞራን እየሆናት ነበረ ማለት ነው። ሆኖም እቃዎቹን ሰብስባ ስትሰጠው እቃውን አረፋ ባረፋ አድርጎ ልክ እንዳጠበሰው ይጨርሰዋል ማለት ነው። እንግዲህ በዛንም ሰዓት ካሌብ ውሃውን አረፋ ባረፋ ሲያደርግ ደሊላ መጫወት ያምራታል። እሷም ካሌብ እያለች ስትሯሯጥ ካሌብም እንግዲህ እሷ ስለሮጠችና ስለሳቀችለት ጭራዋንና ወይም ደግሞ ኤጌዋን ተከትሎ ውሃ ሊደፋባት ይሄዳል። ወይዘሮ ቤዛም ከክፍሏ ትወጣለች። ከክፍሏ በወጣችበት ሰዓት ለደሊላ ሊደፋ ያለው ውሃ እሷ ላይ ተደፋ። ስለዚህ አሁን ካሌብ ደሊላን ነው የሚያፈቅራት ወይስ ቤዛን? እንግዲህ ውሃው የተደፋው ደሊላ ላይ ነው እና ውሃው የተደፋው ቤዛ ላይ ነው። ሊደፋ የተባለው ደግሞ ደሊላ ላይ ነው። እንግዲህ ይሄንን ፍቅር ወዴት እንይዘዋለን? ወዴት እየሄደ ነው ያለው? ስለዚህ ወዴት ይመስላችኋል? ደሊላ ደግሞ እንግዲህ እጅግ በጣም ተናዷ ነበረ። እሷም እንግዲህ ቅናትን ጀምራለች ማለት ነው። እሱም እንግዲህ እነሱ ተናደው ወደ ክፍል ሲገቡ እንደዚህማ በፍጹም አልተውም፣ እችን አሽቀርቅሬ ከቤት አወጣለታለሁ እያለች እንግዲህ ቤዛ ስትፎክር፣ ወይዘሮ አልማዝ እንደዚህ የሚሆን ነገር የለም ሁሉ ነገር በብላት እንጂ በንዴት ነገሮችን ሁሉ ነው የምታጠፊው። ስለዚህ አሁን እኔ ሄድና ይቅርታ እንዲጠይቅሽ አደርጋለሁ፣ ከዛን ይቅርታ ይጠይቅሻል፣ ነገር ሁሉ ይስተካከላል ብላ ትላታለች።
እንግዲህ ካሌብም አይቶ እየሳቁ እየተጨዋወቱ ነበረ። እሷም ትመጣና አንተ ምንም እንዳልተፈጠረ እዚህ ጋር ታስካካለ፣ ሚስትህ እዛ ታሟ በራሷ ላይ አንድ ነገር ብታደርግስ ብላ ትለዋለች። እሱ ምንድን ነው እሱ ብሎ ሲላትም እሷ አሟት እኔ እየተንከባከብኳት ውሃውን ደፋ፣ ከዛን ደግሞ እዚህ ጋር ምንም ነገር እንዳልተፈጠረ ሆነ ቁጭ ብለሃል ብላ ትለዋለች። እንግዲህ ያንን ነገር በምትለውም ሰዓት ሁሉንም ነገር እንግዲህ ሁሉንም እናስተካክላለን፣ የማይስተካከል ነገር የለም እያለ ትገኛለች። እንግዲህ ወይዘሮ አልማዝም ከስር እያሸበሸበች እንግዲህ ቤዛም እንግዲህ ሁሉንም ለማስተካከል ወዲና ወዲ እያለች ነው የምትገኘው ማለት ነው። ሆኖም እንግዲህ ደሊላም እዚህ ጋር ቅናት እያጫወታት ነው ያለው። እንግዲህ ቅናቱ ሲበዛ እንዴት እንደሚሆን አይታወቅም። እንግዲህ ካሌብ ታዞም ሄዶ ይቅርታ ሲጠይቃት እንግዲህ ደሊላ ትምጣና በኔ ፊት ይቅርታ ትጠይቀኝና ከዚህ ቤት ጠርጌ ላውጣት እያለችውም ነበረ። ሆኖም እንግዲህ ከዚያ ቤት ለማውጣትና ጠርጓ ለመሄድ ፈልጓ ነበር። እንግዲህ ነገሮችን ሁሉ እያበላሹ የሚገኙት እንዴትስ ወዴትስ ነው የሚደረገው የሚለው ነገር ግራ አጋብቷቸዋል። እንግዲህ ወይዘሮ አልማዝ ነገሮችን ሁሉ በቃ በራሷ ለመምራትና በራሷ የሆነ ነገር ለማድረግ እያሰበች ነው ያለችው ማለት ነው። እንዴት አድርጌ ነው ነገሮችን ማስተካከል የምችለው እያለች ነው የምትገኘው ማለት ነው። እንግዲህ ይህንን ነገር እንዴት አድርጓ ወዴት አድርጓ ለማስተካከል እንዳሰበች ባይታወቅም እንደዚህ እያደረገች ነው ማለት ነው። እንግዲህ ካሌብ ሁሉንም ነገር ትቶታል። ሁሉንም ነገር እንግዲህ እንዴት አድርጎ ነገሮችን ማስተካከል እንዳለበት ግራ ገብቶታል ማለት ነው። ሆኖም እንግዲህ አልማዝና ቤዛ የዶሉት ነገር ሁሉ አልተሳካላቸውም ማለት ነው። እንግዲህ ደብዳቤው ሆነ እዛ ሳሎን ተቀመጠ። ሳሎን ላይ የተቀመጠው የእጅ ጽሑፍ የቤዛ ሆኖ ተገኘ። እንግዲህ በዛን ሰዓትም የቤዛ ሆኖ ሲገኝ ይህ ነገር ወዴት መጥቶ ነው? ምን ሆኖ ነው የተፈጠረው? ለምንስ ነው ይሄ ነገር እንደዚህ የሆነ ያለው? በማለት እንግዲህ ግራ ገብቷቸውም ነበረ ማለት ነው። ያንን እንግዲህ ግራ በመጋባት ምንድን ነው የተከሰተው ነገር? ምንስ ነው ማድረግ የምንችለው? ወዴትስ ነው እየሄደ ያለው የሚለው ትንሽ ግራ አጋብቷቸዋል። እንግዲህ ሆኖም ካሌብም እነሱን ከቤት ውጡ ነው ያላቸው። ከቤት እንዲወጡ ነው እያደረጋቸው ያለው። ወይዘሮ አልማዝም እንግዲህ እንዴት እኔ እናትህን ከቤት ወጣለው እያለች እንግዲህ ትገኛለች ማለት ነው። ሆኖም እንግዲህ እዚህ ጋር አንዳንድ ወሬ ስንጨምርላችሁ እንግዲህ እዚህ ጋር ዛሬ ድራማውን ከዚህ ድራማ ምን እንደተማረንና ወዴት እየሄደ ያለ አንድ ላይ ደግሞ ሲሰበሰብ በሙሉ ፊልሙን እንድናይ የአንድ ሰዓት የድራማ ነው እየተለቀቀልን ማለት ነው። ሆኖም እንግዲህ እንዴት እየሄደ እንደሆነ እንዴት ነገሮች እየተበላሹ እንደሆነ እንዴትስ ደግሞ ማስተካከል እንደሚቻል ደሊላ ምን አይነት ነገር እንዳሳለፈች ቤዛ ምን እየሆነች እንዳለ ያለውን ነገር እንግዲህ አጠቃለው ድፍጭጭ አድርገው አስተያየታችንን እንድንሰጣቸው ፊልም ለቀውልናል ማለት ነው። እንግዲህ አሁን እዚህ ፊልም ውስጥ እናንተ ከደሊላ ድራማ ላይ ምን እየተማራችሁ ነው? ደሊላ ልክ ናት ወይስ ቤዛ ልክ ናት ወይስ ካሌብ ልክ ነው? ማን ነው ትክክል? ወይስ ደግሞ አልማዝ እስከ መቼ ድረስ የምትዋሽስ ይመስላችኋል? ሆኖም እንግዲህ አልማዝ ብቻም ሳይሆን እውነተኛ የካሌብ እናት አዜብም ይህንን ነገር መቼ ነው እውነቱን የምታወጣው? እንግዲህ ደግሞ በባለፈው እንደምናስታውሰው ቤዛ እያስፈራራቻት ነበረ። እያስፈራራቻትም የነበረው እጅግ በጣም በትልቅ ሚስጥር ነው ማለት ነው። እንግዲህ ያንንስ ደግሞ እንዴት ሆኖ ነው ልትገለው የቻለችው? ባሏን ለምንስ ነው በስለት ወቅቷ የገደለችው? አዜብ ምንስ ያህል ብትጨክንበት ምንስ ብትበድለው ይመስላችኋል? እንግዲህ አሁን እሷ በስለት ወቅቷ ከገደለችው በኋላ እንግዲህ እንደ ሌላ ሰዎች እንደቀበሩት ነው የምትናገረው ማለት ነው ደሊላ። እንግዲህ ያንን ነገር እንዴት ነው እሱ
እንትን የሚለው እንዴት ነው የሚስተካከለው ነገር ያለው? ለምንስ ነው እሷ እንደዚህ የጨከነችበት? ምንስ ቢከሰት ነው ጭካኔዋ እስከ ጥግ ድረስ የሆነው? ደሊላ እንግዲህ ከሰራተኝነት ወደ ሚስት ልትመጣ ነው። ግን ወይዘሮ አልማዝ እንደዚህ መደበቋ እና ደግሞ የካሌብ እናትም እንዴት አባትየውን ልትገለው ቻለች? ለምንስ ነው? ምን ቢከሰት ነው እንደዚህ ልታደርግ የቻለችው? እንግዲህ በአጠቃላዩ ከዚህ ድራማ ምን እየተማርን ነው? መቼስ ነው እውነቱን የሚወጣው? እውነቱ ሲወጣ ደግሞ ካሌብ ምን ይላል? ይሄንን ነገሮች እንግዲህ አስተያየታችንን እንድንሰጣቸው ነው በትናንትና ቀን ይለቀቁልን ማለት ነው። ሆኖም እንግዲህ ካሌብ ከእናቱ ጋር ቢያድግ ኖሮ እጅግ መልካም ነበረ። ሆኖም እንግዲህ ከእናቱ ጋር ደግሞ አለማደጉ ሆኖም ሳለ ነገሮቹ እንደዚህ አይነት ነገሮችን ቢበላሹ ግን ምን መሆን ነበረበት? ከእናቱ ጋር ቢያድግ ጥሩ ነበረ። ሆኖም እንግዲህ ከእናቱ ጋር እንዲያድግ አልተፈቀደለትም። ሆኖም አሁን ላይ እንደዚህ እየዋሹት ማንን የሚቀበል ይመስላችኋል? እናቱ ወይስ አዜብን ወይስ አልማዝን? ለምን አሁን ለምሳሌ አዜብ ብቻ አይደለችም እየዋሸችው ያለችው፣ አልማዝም ብቻ አይደለችም። ሁሉም ነው እየዋሸው ያለው ማለት ነው። እንግዲህ እየዋሸችው እስካለች ድረስ የትኛዋን ደግፎ ከየትኛዋ ጎን ሊሆን ይችላል የሚለውን እንግዲህ እናንተ ደግሞ ግምታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ከሁለቱም ይቀራል ወይስ ደግሞ ለሁለቱም ይቅርታ ያደርግላቸዋል? እርግጠኛ ነኝ እኔ ሳስበው ለሁለቱም ይቅርታ ያደርግላቸዋል ማለት ነው። ለሁለቱም ይቅርታ አድርጎላቸው ነገሮች ሁሉ ተስተካክለው አንድ ላይ ይኖራሉ በስተመጨረሻ ብዬ ነው ማስበው። እንግዲህ ወይ ቤዛ ደግሞ ከሁሉ ነገር ተምራ ይቅርታ አድርጓላቸው እንግዲህ ይቅርታ ካደረገች በኋላ እነሱ አንድ ላይ ይኖራሉ። እሷ ደግሞ እንግዲህ እንደ እህት ትሆናለች ብዬ አስባለሁ። እንደ እህት ወይም ደግሞ እንደ ወንድም መሆን አለበት። ካለ ይቅርታ ማድረግ አለባት። ስህተቷ፣ ጥፋቷ፣ ሁለመናዋ የእሷ ስለሆነ ማለት ነው። እኔ እንግዲህ እንደዛ ነው ማስበው። እናንተ ደግሞ እንዴት እንደምታስቡ እንግዲህ ኮሜንት ላይ አድርጉ ማለት ነው። በመቀጠል እንግዲህ ሰርግ ተጋብዛችሁ ነበረ። ሴና እንግዲህ ሰርግ አዘጋጅታ ነበረ የሆነ ሰው ለመዳር ግን ሆኖም ደግሞ ቪዲዮ ሳንቀርጽ ነገሮችን ሳናስተካክል እንግዲህ የሸቃልነት ነገር ሆኖ አልፎናል። ትንሽዬ ነገር ይዤላችሁ መጥቻለሁ። ያው እናንተ ከሌላችሁ ጥሩ ስላልሆነ እና እንግዲህ የኢትዮጵያ አሁን ለእናንተ ጥያቄ ነው ማቀርብላችሁ ማለት ነው። በዛው አሁን ለምሳሌ ኢትዮጵያ ለአንድ ሴት ወይም ለአንድ ወንድ እንጃ ስለ ሴት ነው ማውቀው፣ ሴትም ነኝ ለከ ወንድ መሰልኩኝ እንዴ ነኝ። እና ለምሳሌ ሽማግሌ ወደ ቤት ሲላክ እንዴት ነው የሚላከው? መጀመሪያ ቀን ይመጣል፣ ወረቀት ይሰጣል፣ እኔ ሳቅ ማለት ነው። ከዛ ወረቀት ከሰጠ በኋላ ልጅቷ ትጠየቃለች። ልጅቷ ትፈልጋለች ወይስ አትፈልግም የሚባለው ነገር ጥያቄ ትጠየቃለች ማለት ነው። ከዛን እሷ ፈቃደኛ ከሆነች በኋላ ልጅቷ ማለት ነው ድሮ ፈቃደኝነት አትጠየቅም። ማነው ምንድነው ብሎ ብቻ ለማጣራት ነው የሚሄዱት። አሁን ትጠየቃለች ማለት ነው። እና አሁን ተጠይቋ የገጠመኝንም ነግራችኋለሁ። ከዛን እሷ ፈቃደኛ ከሆነች በኋላ ምንድነው የሚደረገው ነገር? ማን ነው? ምንድነው ዘሩ? ምንድነው ያለው? የገበሬ ከሆነ ምን ያህል እርካር ነው ስታር ነው የሚባለው ገመዱ እና ምን ያህል አለው የሚለውን ነገር ያጣራሉ ማለት ነው። እንግዲህ ያንን ካጣራ በኋላ ምንድነው እሱ ምን እየተከሰተ ነው የሚለውን በደንብ አድርጎ ካጣሩ በኋላ ፈቃደኛ ከሆኑ ያንን ወረቀት አይመልሱትም ማለት ነው። ፈቃደኛ ከሆኑ ያንን ወረቀት አይመልሱትም።
ያንን ወረቀት ሳይመልሱት ነው የሚቀሩት ማለት ነው። ስለዚህ ምንድነው የሚሆነው ነገር ተመልሰው ሽማግሌዎቹ ወረቀቱ ስላልተመለሰላቸው ይመጣሉ። ከመጡ በኋላ እንግዲህ ምንድነው የምናደርገው ይስማማሉ ማለት ነው። ከተስማሙ በኋላ እንግዲህ የሽምግልና ቀን ይቀጠራል። የሽምግልና ቀን ይቀጠርና እንግዲህ በቃ ልጄን ለልጄ ይባላል። ከዛም በኋላ እሺ ይባባላሉ። ከዛን የቀለበት ፕሮግራም ይቀጠራል። በሽማግሌ ነው ወይስ እሱ እንዲመጣ ነው የምትፈልጉት የሚል ሽምግልና አለ። ከዛን እነሱ ደግሞ እሱ እንዲመጣ ከፈለጉ ዶሮም ስለሚያርዱ ወይም ደግሞ እሱ እንዳይመጣ ሊፈልጉ ይችላሉ ማለት ነው። እንግዲህ እሱ እንዳይመጣ ከፈለጉ እሱም እንግዲህ እንዳይመጣ ከፈለጉ በኋላ ማለት ነው ምን እየተከሰተ እንዳለና ወዴት እየሄደ እንደሆነ ይናገራል። ሆኖም እንግዲህ እንደዛ አደረጉ በኋላ ከተስማሙ በኋላ የቀለበት ቀን ይቆረጣል። ቀለበቱ ቀን ይመጣሉ። ምን አለው ምን የለውም። ከዛ ለሷ ልብስ ይዘው ይመጣሉ። ጫማ፣ ውጭ የምትለብሰው፣ ቤት ውስጥ የምትለብሰው የሚለው ሙሉ ነገሩን ይዘው ይመጣሉ ማለት ነው። እንግዲህ ያንን ሙሉ ነገሩን ይዘው ከመጡ በኋላ እንትን ምንድነው ትፈርማለች እሷ። ያንን እንግዲህ ከፈረመችም በኋላ ሰላም ነሽ ወይ እና ዝብርቅርቡ እንዴት እንደወጣ አላውቅም ወላሂ። እና በማጫወቱም በትክክል ነበር ያጫወቱት ልሻለው እንዴት እንደሆነ እኔ ግራ ገባኝ። እና ሰዓቱ ላይ ማወቅ ትችያለሽ። ሰዓቱ ውስጥ ትክክል አይደለም። እንደ ሰዓቱ እኮ ትክክል ነው። እና ይቅርታ ሶሪ ማለት ነው። እሺ ቤተሰብ፣ በመሀል ሰበር ዜና ጋብዣችሁ ነው እና የዚህ ሀገር ደግሞ ልንገራችሁ፣ የዚህን ሀገር ልንገራችሁ። የወሬውን ተውትና የዚህን ሀገር ልንገራችሁ። የዚህ ሀገር አሁን እህትና ወንድም ነው የሚጠይቀው መጥቶ ማለት ነው። እህትና እናት ሴት ነው በቃ የሚመጣው ማለት ነው። ሴት ነው የሚመጣው። ያ ነገር ምንድነው? እሱ የሴቶች የሚመጣው እናት። ሌላ ቀን ልንገራችሁ። ይህንን ጣፋጭ እያያችሁ ሀሳቤ ስለተሰረቀ ሌላ ቀን ሽምግልናው እንዴት እንደሆነ ምኑ እንዴት እንደሆነ እነግራችኋለሁ ማለት ነው። በሌላ ቀን ጽድት ያለ ነገር እነግራችኋለሁ ማለት ነው በሌላ ቀን። እና ስለዚህ እናንተ ደግሞ ኮሜንታችሁን አስተያየታችሁን አስቀምጡ እና ገምቱ፣ ማንና ማን የመጣው የሚለውን ገምቱ ማለት ነው። የሚገርማችሁ በጠዋቱ እንቅልፍ ይመጣል። ምን እንደማደርገው እኔ እንጃ። በጠዋቱ ነው እንቅልፍ የመጣው። እንዴት እንደሚደረግ እንጃ። ወይ እንቅልፍ እና ቤተሰቦቼ ድራማው እንደዚህ ይመስላል። ሰብስክራይብ እና ላይክ አድርጉ። ስለ ሰርጉ ነግራችኋለሁ። እሺ፣ ከሰዓት ጠብቁኝ።